እኔ አለሁልሽ፣ እኔ አፈቅርሻለሁ፣ እኔ እወድሻለሁ፣ ተንከባክቤ ነው ማኖርሽ። ከዚህ በላይ ይበቃል። በቃ አንተም ይበቃሃል። በቃ ህይወቷን አትበጥብጠው፣ አትረብሻት። በቃ እንዴ እስከዛሬ ስለማልናገር ዝም ስለምል ምናምን ነገሮች መበላሸት የለባችሁ። አንተ ባሰብክላት በተጨነቅላት ልክ እኛም እንጨነቅላታለን፣ እኛም እናስብላታለን። ነገር ግን አንዳንድ የሶሪ ለፍላጎቱ ለሐሳቡ መተው ጥሩ ነው ብዬ አስባለሁ። ሩታ እልህ ይዟታል እንጂ እኮ አብርሃምን ፈልገው ወይም መራቅ ሳትፈልግ ቀርታ ክብሯን መጠበቅ ሳትፈልግ ቀርታ እኮ አይደለም እልህ ውስጥ አስገብቷታል። ልጅቷን ምንድነው አርጊ የምትላት እንዴ? አልገባህም እኮ አንተ። አንዳንዴ በእጅ ያለ ወርቅ እንደ መዳብ ይቆጠራል ይባላልና ለምን ንጽጽር ውስጥ ታስገባታለህ? አንተ ማን ነህ? ቆይ እንዴ እኔ ህይወቷ ስገባ ትመጣና ትረብሻለህ። አብረን መሆን አለብን የሆነ ነገር ምናምን ትላለህ። እኔ ከህይወቷ ስወጣ ምንድነው ውድድር ውስጥ ታስገባት እንዴ? አላበዛውም እንዴ አንተ? በእኔ አእምር መናገር ብዬ ገብቶሃል አይደል? ይደብራታል፣ እሷ ይከፋታል። ምክንያቱም የልጇ አባት ነው። ያን ብዬ ነው እስከዛሬ ዝም ያልኩ። እንዴ ምን ሆነ ነው? ከሄርሜላ ጋር እኮ የምትነጻጸር ልጅ እኮ አይደለችም ሩት አይደል? አንተ ለምንድን ነው ይሄን መረዳት ያቃተህ እንዴ? በዛ ላይ ልጅ ናት ብቻ ተንከባክበህ ክብሯን ጠብቀህ ልታኖራት ነው እንጂ የሚገባው አንተ እንዴት እንደዚህ ንጽጽር ውስጥ አንቺ ጥፋተኛ ምናምን እንደዚህ አይደረግም። ሰላም የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለው እግዚአብሔር ይመስገን እኔ ደህና ነኝ። ያው ሰሞኑ ጠፍቼ ነበር። የጠፋሁበት ምክንያት ስራ ትንሽ ቢዚ አድርጎኝ ነው። ቪዲዮ መስራት ስላልቻልኩ ነውና አሁን ተገድጃለሁ። የማየው ነገር ሩታ ላይ እየሆነ ያለው ነገር ስለደበረኝ ማለት ልቤን ስለነካኝ እዚህ መጥቻለሁና በጣም ደብሮኛል ቤተሰቦች። ያው የደበረኝ ምክንያት ያው ሩታ ደና ትሆናለች ማለት ደስታዋ ተመልሷል ማለት ከልጇ አባት ጋር ደና ሆና ህይወቷን ልትመራ ነው ብዬ ስላሰብኩኝ ጠፍቼ ነበር። አንድም በዛ ምክንያት የጠፋሁት ማለት ህይወታቸውን አረብሽ በማለት ርቄ ነበርና አሁን ግን ስታለቅስ ሳይ ስላልቻልኩ ነው የመጣሁት። ማለት የሚሆን ነገር አይደለም። ሩታ ህይወቷን ለመመለስ እየጣረች ነበር፣ እየታገለችም ነበርና ያ ነገር ደስተኛ ካረጋት ብዬ ርቄ ነበር። ማለት ፍቅር ማለት ለሚወዱት ሰው ደስታ መኖር ነውና ያንን በማሰብ ነበር። ግን የሚሆን አይደለም። እያስለቀሳት ማለት በቃ ፍላጎቷን እንትን እያለች አይደለምና ለዛ ነው የመጣሁት ዛሬ። ከነፈረንጁን እነ ካሌብን ጠርቻለሁ። እስቲ ላወራቸው የምፈልገው ነገር አለና ሩታዬ ጭራሽ ለንጽጽር ከማንም ጋር ለንጽጽር የምትቀርብ አይነት ሴት አይደለችም። ምክንያቱም እኛ ምንወዳት እኔ አፈቅራታለሁ ብዙ የሚወዳት ሰዎች አሉና በዚህ ልክ ለንጽጽር መቅረብ የሌለባት ሴት ናት። ምክንያቱም ሴት ልጅ ናት። በዚህ ልክ መለመን የለባትም። በዚህ ልክ ራሷን ዝቅ አድርጋ ከኔ ጋር ካልሆንክ ብላ መለመን የለባትም። እንዴ ትበዛብታለች። ልንገራችሁ በጣም ነው የምትበዛብት። ምክንያቱም በጣም ብልህ ጎበዝ፣ አሁንም ራሱ ትዳሯን ለማስተካከል እየጣረች ያለች ሴት ናት እና በዚህ ልክ ስትለምን ስታለቅስ ማየት አልፈልግም። እኔ አፈቅራታለሁ፣ አብሬያት መሆን እችላለሁ። እኔ ደስተኛ ትሆናለች ብዬ ነው ምርቀው። ያው ዝም ያልኩትም ነገሮችን ስጥር ነበር እስከዛሬ። ያው ደስተኛ ካረጋት ከኔ ጋር ልቧ በማለት ነበር እየራኩ የነበረውና አሁን ተመልሼ መጥቻለሁ። ሰው እንዳላት እንዲያውቅ ፈልጋለሁ። ሰው የሚወዳት ሰው እንዳለ እንዲያውቅ ፈልጋለሁ። ማለት እድሉን እና አጋጣሚ ፈጣሪም ቢፈቅድ ሩታን እኔ ባረጋት ደስ ይለኛል፣ ቢሆንም ደስ ይለኛልና እየመጡ ነው ፈረንጁን ካሌብን። እስቲ ስላለው ነገር ማውራት ፈልጋለሁ። እነሱን ያገኙት ቢዚ ናቸው ሌሎቹና እስቲ አውርቻቸው ያለውን ነገር እንዴት ሰው እያላት ማልቀስ የለባትም። ገብቷል። እኔስ ትላንት ነው የመጣሁት፣ ችግር የለውም። ሰው እያላት አጠገቧ ላይ እስክታለቅ ድረስ እስክትከፋ ድረስ መጠበቅ የለባቸውምና እስቲ አውራቸዋና ፈረንጅ እንዴት ነሽ? ያራዳልሽ
እንዴት ናችሁ? የጠፋ ሰው ደስታ እንዴት ናችሁ? አማን ሰላም ነው? ሁሉ ሰላም? የጠፋ ሰው ምን እባክህ ከብዙ አለ ተሽዋላ ከይተከኝ እባክህ መጣሁኝ። አትደውሉም እንዴ እናንተ? እንዴ እኔ ስዴ ደወልኩልህ በኋላ ደውልልሃለሁ ቢዚ ነኝ ትለኛለህ። የኔ ነገር ታውቀዋለህ ደግሞ ማታ ለሊት ስራ ስጨርስ ምናምን ነው የምደውለው ቢዚ ስለመሆን ቀን እኛም ልናገኝህም አልቻልም። ከሚዲያም ጠፋ ከኛም ጠፋ ይመስለኛል። ሁሉም ሰው የናፈቀ በእርግጠኛ ማለት ያየው ነው የሚፈጠረውን ነገር አንድም በዚህ ደግሞ ሌላ ስራ ምናምን ቢዚ ሆንኩኝ። የሚፈጠረውን ነገር እያየሁ ነው ምናምን ከዛ ትንሽ ልጥፋ ብዬ ነው። ዛሬ ካሜራ ይዘህ ስለመጣ በጣም ካሜራ ይዤ ነው የጠበቅኳችሁ ዛሬ። ደስ ብሎናል። ከስንት ጊዜ በኋላ ካሜራ ይዘህ መምጣት ለኛ አንድ ሞራል ነው ታዲያ። አንድ ልባችን መመለጥ ለኛ እንኳን አበባ ነገር ይዘህ ካሜራ ይዤ ስጠብቃችሁ ስሜታዊ ሆኜ ነው የጠበቅኳችሁና ስትመጡ የሆነ ፈገግታ ሳቅን ይዛችሁ ነው የመጣችሁትና ለማስረሳት እየሞከራችሁ ነው ማለት እናንተ ብቻ አይደለም ካሜራ ይዛችሁ የምትጠብቁኝ አይደል? እኔም እኮ ካሜራ እችላለሁ አይደል? አሪፍ ሀሳብ ነው። ደስ ብሎናል እውነት ለመናገር ስላየንህ ተመልሰህ ስለመጣ በጣም ነው ደስ ያለን። ምክንያቱም ረጅም ጊዜ ጠፍተህ ነበር ከኛም ምናምን ብቻ ከብዙ ነገሮች ራስህን አርቀህ ነበር። ዛሬ ግን ያው እንዲህ ስላየንህ እውነት ለመናገር ደስተኛም እየሳቅን የመጣ ነው። ለዛ ነበር ቴንክ ዩ ጋሌ። ባለፈው ደግሞ የሩታ ፕሮግራም ላይ አልነበርክም። ስልክ ደውልለት እያልኩ ነበር። እሱ ብቻ ነው ያልተገኘው። ተቀይሜያለሁ ካሌ ተቀይሜያለሁ። ተስተካከል። እንዲህ ባለፈው ካሌ ባልነበረ ግን ያው ባለፈው ተገናኝተናል። ያው በሚዲያም ስለጠፋክ ብዙ ሰውም እየተናገረ ስለነበረ ነው የደወልንልህ ምናምን የነበረውና ብቻ ዛሬ መምጣት ለኛ በጣም ደስ የሚል ነገር ነው። ደስ ብሎናል። ከዚህ በኋላ ደግሞ እንደማጠፋ በደንብ እርግጠኛ ነኝ። ኧረ አልጠፋም ስለ አንዳንድ ውሳኔዎችን ወስንና አልችልም ገብቷላ። እስቲ ከሩታ ህይወት ልራቅ ማለት እኔ የረበሽኳት ይሁን ትዳሯን እየበጠበጥኩ ሁሉ ምናምን ብዬ እርቅና የሆነ ነገር ስትሆን ደግሞ ማየት አልችልም። ገብቷላ ያመኛል። የሆነ ነገር አዝና ምናምን የሆነ ነገር ሆና ማየት አልችልም። የሆነ ሰው እንዳላት እንዲታወቅ እፈልጋለሁ። ገብቷላ የሚወዳት ሰው እንዳለ አጠገቧ ብዙ ሰዎች እንዳሉ እናንተን የመሳሰሉ ወንድሞቿ እንዳሉ ማወቅ አለባት። አንዳንዴ ብቸኝነት ይሰማት ይሁን እንደዚህ የምትሆነው ምናምን ብዬ አስባለሁና ለዛ ነው አሁንም ተመልሼ የመጣሁት። ፈረንጁ ምን ሆናችሁ ነው እናንተ? የት ሄዳችሁ ነው? ሩታ በዚህ ልክ ማለት ቁጭ አድርጋችሁ እኔም ላወራት ሞክሬያለሁ በስልክ ምናምን ያው ሀሳቧን አልጋፋ አልጫናት ብዬ ነው ዝም ያልኩትና ፈረንጁ በእናንተ በካሌ በእናንተ ያምራል ብዬ ነው። ምን ሆነህ ነው በዚህ ልክ? ልክ ነው። ያው በነገር ላይ ከርቀት ሆኖ የሚያይ ሰው ብዙ ጊዜ አይረዳንም። ከዚህ በፊት ብዙ ነገር እንደሚፈጠር ካጠገባችን ሆነ እያየህ ነበርና አሁን ደግሞ በስራ ምክንያት በአንዳንድ ነገሮች ምክንያት ካጠገባችን ርቀ ያው በካሜራ ተቀርጾ የሚለቀቀውን ነገር ብቻ ነው አብዛኛው ነገር እያየህ ያለው። በስልክ እየነገርን ምናምን ነው እና አብዛኛው ነገር እያወክ ያለውና ያው እኛ ከዚህ በፊትም እንደምናወራው ከዚህ በፊትም እንደምንናገረው የሩታን ደስታና ደስታ ብቻ ነው የምንፈልገው። ምክንያቱም እቺ ልጅ ከጅሮ ጀምሮ ከዛሬ አንድ አመት ምናምን አመት ጀምሮ እየተጎዳች እያለቀሰች ሰው ሁሉ እየጎዳት የመጣች ልጅ ነችና ያንን ሀዘኗ ለማጽናናት በራሷ ኮንፊደንስ በራሷ መቆም እንድችል ብዙ ነገር እያደረግን ምርጫዋን እየሰጠናት ነበርና አሁንም ቢሆን ያው ይገባኛል ጥያቄ ምን ሆናችሁ ነው ካጠገቧ ምናምን እያልከኝ ነው ይመስለኛል እንደተረዳሁት ሆነ ማለት ነውና እኛ ደስታዋን ስለምንፈልግ ነው ከአብርሃም ጋር እንድትሆን የፈለግነው እንድትሆንም እየጣርን የነበረውና ግን ደግሞ በዚህ መሀል ስታለቅስ ካጠገቧን ስትከፋ ስትደሰትም ካጠገቧን እና እኛ አሁንም ቢሆን የሷን ደስታ ስለምንፈልግ ነው ከዛ በፊት ከአብርሃም ጋር ስትሆን እሺ ብለን የተቀበልነው። አሁን ደግሞ ያው የተፈጠረ ያለው ነገር እያየህ ነውና ስታለቅስም ካጠገቧን ስትስቅም ካጠገቧን እና እኔ ምንም ማለት አልችልም። የሷን ደስታና ደስታ ብቻ ነው የምፈልገውና በምን አይነት መንገድ እንደማስረዳህ አላውቅም። ልክ ነህ ፈረንጁ። እኔም በነገር ላይ ልክ እንዳንተ እያፈቀርኳት እየወደድኳት ከሷ ጋር መሆን እየፈለኩኝ የሷን ደስታና የሷን ፍላጎት ስጠብቅ ኖሬያለሁ እስከ ዛሬና አሁንም ልክ እንዳልከው ቅድም ቢቻል ከአብርሃም ጋር መሆን ፍላጎት ካላት ብዬ ቢሆኑ ደስ ይለኛል። ገብቶሃል አይደል? ከዚህ በፊትም ብያለሁ
አብረው ቢኖሩና ደስተኛ ሆና ብትኖር ደስ ይለኛል። ቅድም እንደተናገርኩት ፍቅር ማለት ለሚያፈቅሩት ሰው ደስታ መኖር ነው። እሷ ደስተኛ ከሆነች እኔም ደስተኛ ነኝ። ገብቶሃል? እና ፍላጎት ካላት ብዬ ብትሆን ደስ ይለኛል። ገብቶሃል? ደስተኛ ሆና ግን ደግሞ ሊሆን አልቻለም። እያሰቃያት ነው። ከሌላ ሰው ጋር አወዳድሮ የልጁን እናት በዚህ ልክ ማዋረድና ስለ ክብሯ አለመጨነቁ ስላናደደኝ ገብቷል አይደል? አሁንም ቢሆን እዚህ ጋር የመጣሁት ፈረንጅ ተረድተኛል እንጂ ልክ እንደናንተ ሀሳብ ከአብርሃም ጋር ብትሆንና ህይወቷ ደስተኛ ሆኖ ብትኖር እኔም አጠገቧ ስለ አረብሻትም ነበር። ደስታ ማለት ልክ ነው። እውነት ለመናገር ያው አታስብላትም ማለት አንችልም። ታስብላታለህ፣ ትጨነቅላታለህ። ያው ቅድም ፈረንጁ እንዳለው ከምንም በላይ እሷ ምናልባት ልጅ ከአብርሃም ጋር ስላላቸው ቢያንስ ልጅ አላባት እንዲያድግ የምትችለውን ነገር እያደረገች እንደሆነ ሁላችንም እያየን ነው። ነገ ልጅ አድርጎ ብዙ የሚጠይቃቸው ጥያቄዎች ስላለ ማለት ነው። ያን ነገር ቢያንስ ለማስተካከል እየሞከረች ባለበት ሰዓት ያው አብርሃም ደግሞ ብዙ ነገሮች ተፈጥረው አሁን ያሉበት ያው እያለቀሰች ነው። ከአብርሃም ጋር ያለው ነገር ከሄርሜላ ጋር የሆነ ለምርጫ ገብታ እንደዚህ ብዙ ነገሮች እየተፈጠሩ ነው። እና እውነት ለመናገር ያ ነገር እኛ ወደነዋል፣ ደስ ብሎናል፣ ያ ነገር ተቀብለናል እያለ ሳይሆን ነገር ግን በዚህ ሁሉ ነገር ሩታ በምታደርጋቸው እያንዳንዱ ነገሮች ምናልባት እሷን ያስደስታታል። አንዳንዴ የሰው ልጅ ይኸው መውደድህ ለሱ ቦታ እንዳለ የምታስረዳው የሆነ ለፍላጎቱ ለሐሳቡ ስትተው ነው አይደል? አንተም የሆነ ለሷ ቦታ እንዳላት እያፈቀርካት እየወደድካት ከሷ ህይወት የወጣኸው ቢያንስ እቺ ልጅ ቢያንስ ደስታዋ ልጠብቅላት ብለህ ነው በእርግጠኝነት። እኛም ደግሞ አሁን እቺ ልጅ እያደረገች ያለው ነገር አብርሃም ምን ትወደዋለች? አንዳንዴ ለልጇን ብላ የሆነ ለልጅህ ብለህ የምትከፍለው መስዋዕትነት አለ። እናት አባቶቻችን ብዙ የተማርነው ነገር አለ ብዬ አስባለሁ። እሷም ለልጇ ብላ ምናልባት አብርሃም ዲስሪስፔክት እያደረጋት ብዙ ነገሮች እየተፈጠሩ እየበደላት በብዙ መንገዶች ክፍተት እየተፈጠሩ ምናልባት ለልጇን ብላ ይሆናል ይሄ በሙሉ መስዋዕትነት እየከፈለችው ያለው ብለን ነው እኛም እንደዚህ የሆነ ለፍላጎቷ የተውናት እንጂ ሳናስብላት ሳንጨነቅላት ቀርቶ እንዳልሆነ በመጀመሪያ ላስረዳ ፈልጋለሁ። አንተም ምናልባት አሁን እኔ አላቅም ምን ልታደርግ አሁን ምናምን ለሩታ ከዚህ በኋላ ምን ልታደርግላት እንዳሰብ የውስጥህን ባናቅም ነገር ግን እንዳንድ ወንድም እህት አለ እናት አለ ምታስብላት ምትጨነቅላት ከሆነ የሆነ ፍላጎቷን ብትጠብቅላትና ከጎኗ ቆመ ብታበረታታት በዚህ ልክ ባስረቅ ለኔ ጥሩ ነው ብዬ አስባለሁ። ደስታ ያው ስለ ሰሞኑ የነበረው ነገር ያየው ነው ደስ የማይል ነገር ነበር። አሁን እኔ የቀድሞ ፍቅረኛ ማለት ባሏ እንደዛ ሆኖ እኔ ገብቼ የሆነ ነገር ማድረግ የለብኝም። ሰው ነኝና ይሰማኛል። ገብቷል አይደል? ነገሩ እስኪስተካከል እየጠበቅኩ ነበርና ገብቼ ምንም ነገር ማድረግ የለብኝም። ሁላችንም ስንረባረብ ነበር ምን እንደተፈጠረ ምን እንደነበረ ምናምን ኢቭን ራሱ 300,000 ስታከብር አጋጣሚውን ጠብቄ ነው ያንን ኬክ እንዴት እንዳደረግን ታውቃለህ እንጂ ይሄ ቀላል ነው ለሷ ትንሽ ነገር ነው። ገብቷላ? እኔ ትልቅ ነገር አዘጋጅቼ ትልቅ አዳራሽ ውስጥ የሆነ ቆንጆ ነገር አንድ ሁለት ሰንጋ በሬ ምናምን ጥዬ ነበር ላከብርላት የፈለኩት። ግን ያ ነገር በነበረው ቫይብ ማለት የነበረው ነገር ታውቃላችሁና ለዛ ነገር ምቹ ስላልነበረ ነው እቺን አጋጣሚ እሱ በሌለበት ገብቼ ያቺን በትንሽ ነገር እሷን ለማስደሰት የሞከርኩት። ምክንያቱም ሩታ አልታደለች ማለት ተሰቃየች። ይሄ አይገባትም። ሩታ ማልቀስ ወይም እንደዚህ መለመን የሚገባት አይነት ሴት አይደለችም። እኔ ብሆን ሩታ የኔ ሆና ቢሆን ኖሮ የኔ ልዕልት እንዴት አርጊ እንደምንከባከባት እንዴት አርጊ እንደማኖራት እኔና ፈጣሪ ነው የምናውቀው። ገብቷላ? ፈረንጁ ምናልባት ለሷ ያለኝ ስሜት ስለምታውቁ እንደማደርገው እርግጠኛ ናችሁ እናንተምና። ቆይ አብርሃም አንተ ማን ስለሆንክ ነው ሩታን ከሄርሜላ ጋር የምታነጻጽረው? ከሄርሜላ ጋር ውድድር ውስጥ የምታስገባው አንተ ማን ነህ? ቆይ ልጅቷን ምንድነው አርጊ የምትላት እንዴ? አልገባህም እኮ አንተ። አንዳንዴ በእጅ ያለ ወርቅ እንደ መዳብ ይቆጠራል ይባላልና ለምን ንጽጽር ውስጥ ታስገባታለህ? አንተ ማን ነህ? ቆይ እንዴ እኔ ህይወቷ ስገባ ትመጣና ትረብሻለህ። አብረን መሆን አለብን የሆነ ነገር ምናምን ትላለህ። እኔ ከህይወቷ ስወጣ ምንድነው ውድድር ውስጥ ታስገባት እንዴ? አላበዛውም እንዴ አንተ? በእኔ አያምር መናገር ብዬ ገብቶሃል አይደል? ይደብራታል፣ እሷ ይከፋታል። ምክንያቱም የልጇ አባት ነው።
ያን ብዬ ነው እስከዛሬ ዝም ያልኩ። እንዴ ምን ሆነ ነው? ከሄርሜላ ጋር እኮ የምትነጻጸር ልጅ እኮ አይደለችም ሩታ አይደል እንዴ? አንተ ለምንድን ነው ይሄን መረዳት ያቃተ እንዴ? በዛ ላይ ልጅ ናት ብቻ ተንከባክበ ክብሯን ጠብቀ ልታኖራት ነው እንጂ የሚገባው አንተ እንዴት እንደዚህ ንጽጽር ውስጥ አንቺ ጥፋተኛ ምናምን እንደዚህ አይደረግም እንዴ? የትም የሌለ ነገር በባህላችን በምንም ነገር እኮ የሌለ ነገር ነው አይደል እንዴ? በዚህ ልክ እናንተስ ምን ሆናችሁ ነው? እናንተ አትናገሩት? መናገር የምትችሉትን ነገር እኮ ማድረግ ይችላል። በእኔ አያምርም አይደል እንዴ? በእኔ ሌላ ነገር ነው የሚመስለው አይደል? እናንተ መናገር አቅቷችሁ ነው ፈረንጁ። ልጅቷ ስታለቅስ እንደዚህ እንትኑ ሲያስገባት ምናምን ስትጎዳ ማየት እንደማልፈልግ ታውቃላችሁ አይደል እንዴ? ደስታኔን ቅድም ነገርኩ እኮ እኛ ለሷ አይ በጣም በዛ ስለ እኔ ምን ያህል ተንከባክቤ እንደማኖራት ገብቷላ። ማይፈልጋት ከሆነ ይንገራት በቃ ገብቷላ አይደል? ማይፈልጋት ከሆነ በቃ የሆነ ነገር ውስጥ ገብቶ ይንገራት በቃ። ወይም ደግሞ እኔና እሷ የነበርንበት ነገር አለ መጀመሪያ መጥቶ የበጠበጠን እሱ ነው አይደል እንዴ? ፈረንጁ የምታውቀው ነገር ነው አይደል እንዴ? በቃ ቁርጡን ይንገራት። እኔ እንዴት ማኖር እንደሚቻል ሚስትን እንዴት ተንከባክቦ ማኖር እንደሚቻል ነው ያሳየዋል። ገብቷል አይደል? በዚህ ልክማ እንዲገፋት አንገቷ እንዲደፋ እንድታለቅስ አልፈልግም። ምን ነው አለውላት እኔ እንዴት ሚስት እንዴት ተንከባክቤ ማኖር እንደሚቻል አሳየዋል። ገብቷል? ይቅርታ ስሜታዊ ስለሆንኩ እና እናንተም ቢሆን ጥፋት ሰርታችኋል። ካሌብ ፈረንጁ በዚህ ልክ በቃ እንድትቆርጥ ማድረግ እኮ ነው አይደል እንዴ? ከማንም ትላንት ከመጣች ልጅ ጋር ንጽጽር ውስጥ እንዴት ትገባለች? ሩታ እኮ አይገባትም አይደል ካሌብ? ንጽጽር ውስጥ ያው በእርግጥ ያው የአብርሃም ባህሪ ሁላችንም እናውቀዋለን። ነገር ግን አሁን እኛ ሩታ እንድትጎዳ ወይም እንድትሰበር ፈልገን አይደለም ይሄ ሁሉ ነገር ስናደርግም ዝምም ስንል የነበረው ገባ። አንዳንዴ የሆነ የሰው ልጅ እኛ ከምንነግራት ምናልባት አብርሃም ራሱ ቢነግራት የማመን ብቃት ይኖራታል። ገባ። እኛ አሁን አብርሃም እንደዛ ሲሰብራት እንደዛ ሲያስለቅሳት ደስተኛ ሆነን እኮ አይደለም። እኔም ብሆን ፈረንጁም የትኛውም ሰው ሩታ ስትጎዳ ማለት አይፈልግም። ገባ። አንተ ባሰብክላት በተጨነቅላት ልክ እኛ ምን እንጨነቅላታለን፣ እኛ ምን እናስብላታለን። ነገር ግን አንዳንድ የሰው ልጅ ለፍላጎቱ ለሐሳቡ መተው ጥሩ ነው ብዬ አስባለሁ እንጂ እስከ መቼ ካሌብ ታገስን አይደል እንዴ? ብዙ ነገር እኮ ታገሰች እሷም እኮ እንዴ። በዚህ ልክ ሁሉ በደል እየደረሰባት እኮ ታገሳለች። እናንተም ታገሳችኋል አይደል? ነገሩ ይስተካከላል በማለት እኮ እኛም ዳር ቆመን እያየን ነበር። እሺ እኛ ምንድነው ማድረግ የምንችለው? ምንድነው መስራት የምንችለው? ቆይ አሁን በቃ ማድረግ ያለባችሁን ነገር አድርጉ። ከዚህ በኋላ ሩታን እንዳያስለቅሳት እንዳይጎዳት እያልኩ ገብቶሃል አይደል? በእናንተ ያምራል ብዬ ነው። ልክ ነህ። እኛ አሁንም ቢሆን ደስታ እውነቱን ማወቅ እንፈልግ ከሆነ እኛ እሷ እንድታለቅስ እንድትከፋ አንፈልግም። ግን ደግሞ አንዳንዴ ለደስታዋ ከዚህ በፊት ታውቃለህ ይሄንን ነገር አድርጊ ይሄንን ማድረግ የለብሽም እያለን እንደ ወንድም እየመከርናት ብዙ ነገር መንገዶችን እየመራናት ነበር። አሁን ደግሞ እስቲ በራሷ መንገድ ተሞክረው ደስታዋን የምታገኘው ከሆነ ወይም ደግሞ ደስተኛ የምትሆን ከሆነ እስቲ በራሷ መንገድ ተሞክረው ብለን በራሷ መንገድ ሄደች። አብርሃም ጋር ሄደች፣ ልጇ አባት ጋር ሄደች። እሱ ደግሞ ንጽጽር ውስጥ አስገባቸው። ገብቷል። በዚህ መሀል ደግሞ እኛ ምንም ማድረግ አንችልም። የእሷን ደስታ ስለምንፈልግ ለደስታዋ ለቀቅናት። ገብቷል አይደለ? እዚህ ዛሬ መጥቶ ወይም ደግሞ ዛሬ ውድድር ውስጥ ማስገባት ያልነበረበት ሰው ነበረ። አሁንም እኔ ላጨበጭብልህ ነው በነገር ላይ ገብቷል አይደለ? እኔ አጨበጭብልሃለሁ። ምክንያቱም እየወደድካት እያፈቀርካት ይሄ ማንኛውም ወንድ የማያደርገው ነገር ነው ያደረኩት። ከምሬን ነው የምልህ። እያፈቀርካት እየወደድካት ነው ለደስታዋ ብለህ የራከው ከሷ። እኛም ግን ለደስታዋ ብለን ደስተኛ ከሆነች ብለን ነው ለደስታዋ የሰጠናት። ገብቷል አይደለ? ደስተኛ የምትሆንበት ህይወት ካገኘች፣ ደስተኛ የምትሆንበት ቦታ ከሆነች እስቲ ለደስታዋ እንተዋት ብለን ነው ሁሉ ነገር እንደዚህ የተፈጠረው ሳናስበው ነው። ገብቷል አይደል? ከዚህ በፊት አንተም ነበር ብዙ ነገር ስናደርግ እንደዚህ እንዳታደርጊ እንደዚህ አድርጊ እያልን ብዙ ነገር እንደ ወንድም ስንመክራት ነበር። ታስታውሳለህ ብዬ አስባለሁ። አሁን ግን አንተ እያደረክ እንደነበረው እስቲ ደስታዋ እሷ ጋር ከሆነ ደስተኛ የምትሆነው አብርሃም ጋር ከሆነ ብለህ ከህይወቷ ወጥቷል። ገብቷል አይደለ? አንተ የምትደነቅ ወንድ ነህ። እኔ በጣም ነው ማደግ በጣም በቃ ምስጋና ሊገባ የሚገባ ወንድ ነህ። ምክንያቱም እኔ እንኳን ይሄንን ነገር ማድረግ አልችልም። ምክንያቱም ወንድ ልጅ ነኝ። እልህ ውስጥ ነው የምገባው እንደዚህ ከተባልኩኝ ማለት ነው። ግን ደግሞ አንዳንዴ ለሰው ልጅ ለደስታውን መተው ወይም ደግሞ ደስተኛ ሆኖ እንዲኖር ማፍቀር ምን ማለት ምን አይነት ትርጉም እንዳለው ያሳየ ምርጥ ሰው ነው። ገብቷል አይደለ? እኔ ለደስታዋ ወይም ደግሞ ደስተኛ እንድትሆን ስለፈለግን በመሀል የሁሉ ነገር ተፈጠረ እንጂ ከጎኗ ሳንሆን ወይም ደግሞ ከጎኗ ጠፍተን አይደለም። እንድትረዳው የምፈልገው ነገር ማለት ነው። ፈረንጅ ልክ ነህ። ቴንክ ዩ ማለት
እኔ እዚህ ስመጣ ወደ ኢትዮጵያ ስመጣ እሷን ደስተኛ ለማድረግ አለሁልሽ ለማለት ነው የመጣሁት። አንደኛ አላማዬ ገብቷል አይደል? እስከ መጨረሻውም የምታገሰው ይሆናል ብዬም ከፈጣሪ ጋር ማምን ነገር ነው። አሁን ሩታ ያልገባን ነገር ምን እንደሆነ ታውቃለህ? አብርሃም ከሄርሜላ ጋር የሚያነጻጽራት ወይም እንደዚህ ሰጣ ገባው የሚያስገባት እልህ እንዲይዛት ማለት ከሱ እንዳትርቅ ገብቷል አይደል? ማጣት አይፈልግም እኮ እንደሚያፈቅራት እኮ ግልጽ እኮ ነው አይደል? ገብቷል። አሁን ሌላ ሴት አለች ከሷ ጋር የሚያጨቃጭቃት ምናምን እልህ ውስጥ እንድትገባ ነው። ገብቷል። ሩታ እልህ ይዟታል እንጂ እኮ አብርሃምን ፈልገው ወይም መራቅ ሳትፈልግ ቀርታ ክብሯን መጠበቅ ሳትፈልግ ቀርታ እኮ አይደለም እልህ ውስጥ አስገብቷታል። እንዲያስለቅስሽ አልፈልግምሽ። እኔ ያለሁልሽ፣ እኔ አፈቅርሻለሁ፣ እኔ እወድሻለሁ። ተንከባክቤ ለማኖር ዝግጁ ነኝና ከዚህ በላይ እንዲሰብርሽም እንዲጎዳሽም አልፈልግም። ይሄንን ደግሞ እንድታቂ እፈልጋለሁ። ሁሌም እንድታቂ የምፈልገው ነገር ይሄን አለሁልሽ፣ ከጎንሽ ነኝ። በምትፈልጊው ሰዓት ተረጋግተሽ ነገሩን ወደ ራስሽ የተመለስሽ ሰዓት እኔ ያለው ተንከባክቤ ነው ማኖርሽ። ከዚህ በላይ ይበቃል። በቃ ገብቶሻል አይደል? ዛሬ ስሜታዊ ሆኜ ነው እያወራሁ ያለሁት። ስራዬንም ትቼ የመጣሁት በዚህ ምክንያት ነውና ከዚህ በላይ ይበቃል። አንተም ይበቃሃል። በቃ ህይወቷን አትበጥብጠው፣ አትረብሻት። በቃ እንዴ እስከዛሬ ስለማልናገር ዝም ስለምል ምናምን ነገሮች መበላሸት የለባችሁ። ከዚህ በላይ ይበቃሃል። አብራችሁ ማለት አክብራችሁ ስለመጣችሁ ደስ ብሎኛል። ደስ ብቻ በቻልነው አቅም ሁላችንም አሁን ነገሮች ለማስተካከልና ችግር መሄድ ያለብን ነገር ገባት እንትን እንላለን። በቃ ለሩታ አለውላት። ሁሌም እንድታለቅስ አልፈልግም። ሁሌ እየሳቀች እንድትኖር ነው የምፈልገው። አለውላት። መቼም ወደ ራሷ ስትመለስ ወደ እኔ መምጣት ትችላለች። ችግር የለም። ችግር የለም። ያለውን ነገር እናወራለን፣ እናስተካክላለን። እናመሰግናለን። አክብራችሁ ስለመጣችሁ መራቅ የለብህም። ምክንያቱም ታስፈልጋታለህ። ገብቶሃል? የምታፈቅራት ከሆነ አውቃለሁ እንደምታፈቅራት የምትወዳትና የምታፈቅራት ደግሞ ከሆነ አጠገቧ መራቅ የለብህም። ሰው ያስፈልጋታል። ገብቶሃል አይደል? እንደዚህ አድርጊ ቃል ገባላችሁ። አጠገቧ መራቅ የለብህም። እኛም ወንድሞች አለን። ገብቶሃል አይደል? ካጠገቧ አትራቂ ልንል አይ ርቄ እኮ አላውቅም እኮ እየተከታተልኩ ነው አለውኝ ምናምን ነገር አንተ ጋር እንድትሆን ሀሳብ እንዳይገባችሁ በዛ በቃ ይሄንን ነገር ነው ማድረግ ያለብህ። ብቻ ደስታ እንገናኛለን። እሸኛችሁ አንቺ አብረን እሺ ካሜራው ከታርግልንና እንዴ